የአሜሪካ መንግስት በፓርቲው አመራሮች ላይ ጣለው ቪዛ ገደብ ያልተሟላና ሚዛናዊነት የጎደለው ግምገማ ላይ የተመሰረተ ነው ሲል ህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ትላንትና ሰኔ 12 ቀን ባወጣው ይፋዊ መግለጫ ክፉኛ ኮንኗል። በትግራይ ክልል እየቀጠለ ባለው ወቅታዊ ውጥረትና ተገዳጅ ውትድርና ምልመላ ጋር በተያያዘ በአክሱም ከተማ በሚገኘው ዊነር ኮሌጅ ግቢ ውስጥ ታጣቂዎች በኃይል በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባና ማስፈራራ መፈጸማቸውን የሚያሳይ ይፋዊ ሰነድ ወጣ። የህወሓት ታጣቂዎች ፈተና ላይ በነበሩ ተማሪዎች ላይም ጥቃት አድርሰዋል። ይህንን መረጃ እናካፍላችኋለን። በሊባኖስ የደረሰውን የተኩስ አቁም ተከትሎ የአሜሪካና የኢራን ልዑካን ለውይይት ወደ ስዊዘርላንድ እያቀኑ ነው። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የአሜሪካ መንግስት በፓርቲው አመራሮች ላይ ጣለው ቪዛ ገደብ ያልተሟላና ሚዛናዊነት የጎደለው ግምገማ ላይ የተመሰረተ ነው ሲል ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ማዕከላዊ ኮሚቴ ትላንትና ሰኔ 12 ቀን ባወጣው ይፋዊ መግለጫ ክፉኛ ኮነነ። ህወሓት ለአካባቢው ሰላምና መረጋጋት የአሜሪካ ሚና እንደሚያከብር ቢገልጽም አዲሱ የማዕቀብ ውሳኔ ግን የኢትዮጵያ ፌዴራል መንግስት በፕሪቶሪያ ስምምነት መሰረት ያሉበትን ግዴታዎች በተደጋጋሚ ያለመወጣቱን ወደ ጎን በመተው ኃላፊነቱ ሙሉ በሙሉ በህወሓት ላይ ብቻ የሚጭን በመሆን ፍጹም ተቀባይነት የሌለው ነው ተብሏል። የፕሪቶሪያ የሰላም ስምምነት ከተፈረመ ከ3 ዓመታት በላይ ቢያልፎም የህገ መንግስታዊ ስርዓት መመለስ፣ የተፈናቃዮች መዋቅራዊ እርዳታ፣ የውጪ ወይንም የፌደራል ሆኖ ኃይሎች ከትግራይ መሬት መውጣትና የህወሓት ህጋዊና ፖለቲካዊ ሰውነት እውቅና ማግኘት የተባሉት ቁልፍ ድንጋጌዎች አሁንም አልተተገበሩም። በተለይም በትግራይ ክልል ግንቦት 24 ቀን በተካሄደው ምርጫ መገለሏን እንደማሳያ ጠቅሶ በትግራይ ክልል ህዝብ ላይ እየደረሰ ያለው ሰብአዊ ቀውስና የረሃብ መቅሰፍት የፓርቲው ግርትነት ሳይሆን የፌደራል መንግስቱ ደሞዝ፣ የባንክ አገልግሎት፣ የነዳጅ አቅርቦትና የሰብአዊ እርዳታ ላይ ጣለው ከባድ ገደብ እንዲሁም እየተሰነዘረ ያለው ወታደራዊና የሰው አልባ አውሮፕላን ወይንም ድሮን ጥቃቶች ውጤት ነው ተብሏል። በመግለጫው ማጠቃለያ ህወሓት አንዱን ፈራሚ አካል ብቻ ጥያቄ ማድረግ በሰላም ሂደቱ ላይ ያለውን እምነት እንደማይጠፋው በመጥቀስ ለአሜሪካ መንግስት ባለ 5 ነጥብ ጥሪዎችን አቅርቧል። ፓርቲው ባቀረበው ጥሪ መሰረት የኢትዮጵያ ፌዴራል መንግስት ደሞዝን፣ የባንክ አገልግሎትን፣ የነዳጅ አቅርቦትንና ሰብአዊ ተደራሽነትን ጨምሮ የፕሪቶሪያ ግዴታዎች ሙሉ በሙሉ እንዲወጣ ጫና እንዲደረግበትም ጠይቋል። በተጨማሪም ለትግራይ ተፈናቃዮች አስተማማኝ ክብር ያለውና ጊዜ የተገደበለት መመለስ ድጋፍ እንዲደረግና የፌዴራል ያልሆኑ ኃይሎች በሙሉ ከትግራይ ግዛት እንዲወጡ ግፊት እንዲደረግ አሳስቧል። በስምምነቱ መሰረት የህወሓት ህጋዊና ፖለቲካዊ መብት እንዲመለስ ድጋፍ እንዲሰጥ የጠየቀው ፓርቲው በትግራይ ህዝብ መከራ ላይ ድርሻ ባላቸው ወገኖች ሁሉ ላይ ተጠያቂነት እርምጃዎች በፍትሃዊነትና በማይለዋወጥ መልኩ ተግባራዊ እንዲሆን አጽንኦት ሰጥቷል። ፓርቲው አሜሪካ ማዕቀቡን በሁሉም ወገኖች ላይ እኩልና በታማኝነት እንድታራምድ መጠየቅ መግለጫውን አውግዟል። የአሜሪካ መንግስት እነ ጌታቸው አሰፋ፣ ጀነራል ምግብ ኃይልን ጨምሮ 4 ግለሰቦች ላይ እገዳ መጣሉን መዘገባችን ይታወሳል። የህወሓት ታጣቂዎች ፈተና ላይ በነበሩ ተማሪዎች ላይ ጥቃት አድርሰዋል። በትግራይ ክልል እየቀጠለ ካለው ወቅታዊ ውጥረትና ተገዳጅ ውትድርና ምልመላ ጋር በተያያዘ በአክሱም ከተማ በሚገኘው ዊነር ኮሌጅ ግቢ ውስጥ ታጣቂዎች በኃይል በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባና ማስፈራራት መፈጸማቸውን የሚያሳይ ይፋዊ ሰነድ ወጣ። የኮሌጅ ይፋዊ የክስ መዝገብ ላይ በዝርዝር እንደተመለከተው ሐሙስ ሰኔ 11 ቀን ረፋድ 4 ሰዓት ተኩል ላይ የተወሰኑ ግለሰቦች ሚሊሻዎችና የፖሊስ አባላት ወደ ዊነር ኮሌጅ ግቢ ውስጥ ገብተዋል። በወቅቱ ፈተና ላይ የነበሩ የኮሌጁን ተማሪዎች መደበኛ የመማር ማስተማር ሂደት በማስተጓጎል በግቢ ውስጥ በነበሩ 50 የሚጠጉ ተማሪዎች ላይ ኢሰብአዊ በሆነ መንገድ በማስፈራራትና በመደብደብ ከባድ ጥቃት ፈጽመውባቸዋል። በተጨማሪም ታጣቂዎቹ በፈጸሙት የኃይል እርምጃ በኮሌጁ ንብረት ላይ ጉዳት ያደረሱ ሲሆን ከ30 በላይ ተማሪዎች መቀመጫ ወንበሮችን ሰባብረው መውጣታቸውን የኮሌጁ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ጸጋይ ለአክሱም ከተማ ፖሊስ ጣቢያ በጻፉት የክስ ማመልከቻ ላይ አስፍረዋል። የአክሱም ከተማና አካባቢዋ በአሁኑ ወቅት ከፍተኛ ቁጥር ያለው ተገዳጅ ውትድርና ምልመላ በስፋት የተካሄደባቸው ካሉ ቀጠናዎች መሆኑ የሚተገነገርለት ሲሆን ታጣቂዎቹ የከፍተኛ ትምህርት ተቋማትን ግቢ በመግባት በፈተና ላይ ባሉ ተማሪዎች ላይ እንዲህ አይነት ድብደባ በመፈጸማቸው በትግራይ ውስጥ ጸጥታና በዜጎች ላይ ሰብአዊ መብቶች ላይ ያደረሰ ያለው ስጋት ከፍተኛ ደረጃ ላይ መድረሱን ታዛቢዎች ይገልጻሉ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ለምጭ ዘገባችን እናልፋለን። በሊባኖስ የተደረሰውን የተኩስ አቁም ተከትሎ በአሜሪካ የኢራን ልዑካን ለውይይት ወደ ስዊዘርላንድ እያቀኑ ይገኛሉ። በሊባኖስ የተደረሰው የተኩስ አቁም ስምምነት በጊዜያዊ የኢራን የጦርነት ስምምነት ዙሪያ የተጀመረውን ጥረት በድጋሚ ያነቃቃው በመሆኑ የአሜሪካው ልዑክ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አርቃቺ ለውይይት ወደ ስዊዘርላንድ እያቀኑ መሆናቸውን አክሲዮስ አርብ ዕለት ዘግቧል። እስራኤልና ሄዝቦላህ አርብ ዕለት በሊባኖስ የተኩስ አቁም ስምምነት ላይ የደረሱት ቀደም ሲል የተቀሰቀሰው አስከፊ ውጊያ የሆርሙዞች መጠን ለመክፈትና የነዳጅ አቅርቦትን ለማረጋጋት ወሳኝ በሆነው በአሜሪካና በኢራን
ውይይት ላይ ጥርጣሬ ካስከተለ በኋላም ነው። የተኩስ አቁም የተሰማው ዋሽንግተንና ቴህራን ውጊያን ለማቆም በኢራን የኒውክሌር መርሃ ግብር እንዲሁም ዘላቂ ስምምነት ለመፍጠር የሚያስፈልጉ ሌሎች ጉዳዮች ላይ ለመወያየት የ60 ቀናት የጊዜ ገደብ የሚሰጥ ባለ 14 ነጥብ የመግባቢያ ሰነድ ስምምነት ባለፈው ሳምንት ከተፈራረሙ በኋላ ነው። ይሁን እንጂ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በኢራን የሚደገፈው የሂዝቦላ ታጣቂ ቡድን በእስራኤል መካከል በሊባኖስ በተቀሰቀሰው ከፍተኛ ውጥረት ሳቢያ ለዚህ ውይይት ወደ ስዊዘርላንድ ለማድረግ አቅዶት የነበረውን ጉዞ ሰርዘውት ነበረ። አሁን ላይ የተኩስ አቁሙ መተግበሩን ተከትሎ ስቲቭ ዊትኮፍ አስቀድሞ ስዊዘርላንድ ከሚገኘው የፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር ጋር ለመቀላቀል ወደዚያ እያመራ መሆኑን አክሲዮስ የገለጸ ሲሆን የኢራኑ አባስ አርቃቺ በበኩላቸው ዛሬ ቅዳሜ ዕለት ወደ ስዊዘርላንድ ለመጓዝ ማቀዳቸውን አክሎም ተመልክቷል። ይህ አዲስ ክንውን ሁለቱም ወገኖች ዘላቂ የተኩስ አቁም ስምምነት ላይ ለመድረስ ያለሙ የቴክኒክ ድርድሮችን ለመጀመር ፍላጎት እንዳላቸው የሚያሳይ ሊሆን እንደሚችልም ተገምቷል። ዋይት ሀውስ የዊትኮፍን ጉዞ በተመለከተ ለቀረቡለት ጥያቄዎች እስካሁን የሰጠው ይፋዊ ምላሽ የለም። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።